አይቻለሁ አደለም ቪዲዮ ወስዳለሁ ባንተ ነው ያየሁት በቃ ከዚህ በኋላ ይገርማችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ሰላም አለይኩም ወደ ፋንትሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ምርጦች ሰሞኑን እንግዲህ በየሀገሩ አሪፍ ምርቶች ይዤላችሁ ከች ይዣለሁ። ግን እየጠፋው ነው። ላይክ ለምንድን ነው የማታደርጉት? ድሮ ሞራሊ ኦ ማይ ጉድነስ ላይክም ተደረገም አልተደረገም በጣም ነበር መበረታው። ታየም አልታየም በቃ ግቤኒ መስራት ስለሆነ አሁን ደግሞ በቃ ሳይታይ ሲቀር ስጥልት ነው የሚያደርገኝ። እስኪኛው ይታይና ሌላ ቀን ለቃለሁ ሌላ ቀን እያልኩ በዛው ሰንፋለሁና ይሄን ቪዲዮ ከማየታችሁ በፊት ላይክ አድርጋችሁ ከዛ ማየት በአላህ ዩቲዩብ ማስኪ 300 ሰው አይቶ ከሆነ ላይኩ 8 ወይ 9 ወይ 10 ምናምን ይሄን የምላችሁ ደግሞ ማለት የሰው ለውጥ የሚያስደስታችሁ ለራሳችሁ የምትወዱትን ለሰው የምትወዱ ቅን ሰዎችን ነው። እኔ የማትወዱኝን ቅንቅና ምቀኞችን አላልኩም። እናንተ እንኳን ላይክ ልታደርጉ ጥሩ ነገር ተለቆላችሁ ልትሳድባችሁ ነው የምትሄዱት እኮ ሱብሃንአላህ። አሳዳጊ የበደላችሁ እኔን መልእክት ማስተላልፈው ለጥሩዎች ጥሩ ነገር ማየት ለሚፈልጉ ቁም ነገር ያላቸው ለነሱ ታየ ጨርሻለሁ። እሺ ውዶችዬ ዛሬም ምርት ይዤላችሁ መጥቻለሁ። እንግዲህ የምታዩት ምርት እንግዲህ ተመልከቱ። ከየት እስከየት እንደሆነ የተመራው ከከተማ ስንት ደቂቃ እንደሚርቅ ሁሉንም ሀገሩንም እነግራችኋለሁ። እዩት እንግዲህ ወደ ያወራ ወሬ ልብ ብላችሁ እሱን ሳታዩ አልፋችሁ ከሆነ እደግምላችኋለሁ ቪዲዮውን ከመጀመሪያ ከከተማው ምን ያህል እንደሚያስሄድ። ይሄ አዲሱ መሬት እንግዲህ በ800,000 ኦ ማይ ጉድነስ። ነገም ደግሞ ያበደ ሌላ መሬት አለ። ሰሞኑን ተውኝ አልኳችሁ ብቻ በየቀኑ እንድለቅ እንዳው ላይክ አትርሱ። ላይክ አድርጉልኝ እሺ። አይ ተመልከቱ። መግዛት የምትፈልጉ አደራ በቴሌግራም በኢሞ አትምጡ። ኢሞ እየሰራ አይደለም ውዶች። የምን ላደርገው የሆነች እህቴ የድሮ ፋሚሊ ነች እንደሞ ስማ ጠፋብኝ። በጣም መወዳት ልጅ አለ ዩቲዩብ ላይ ቀልጅ። እሷ እንደውም ቪፒኤን አውርጂ ብላኝ ነበረ አላወረኩትም። ግን እሱን በቃ ኢሞ ላይ ሪከርዳችሁ አይወርድልኝ። እኔ ሪከርድ ሳረጋ ይሄድላችሁ። ስለዚህ በቴሌግራም ይሄው ተመጀመሪያ ልጀምርላችሁ። ቪዲዮውን እዩት። ቅድም ወሬ ሳወራ ስላላያችሁት እዩት። ይሄ ነው ቦታው። ተመልከቱ ከተማው ተመልከቱ ምን ያህል እንደሚርቅ። ገና አንድ ቤትም አልተሰራ። ተመልከቱ እንደተመራ ነው አሯሩጫ መጣሁላችሁ። ተሰጥቷል። ሁላቸውም እያንዳንዳቸው ተረክበዋል። እሺ ሁላቸውም የራሳቸውን ነው የሚሸጡት። ተሰምተኑ ሁሉም ነገር አልቆለታል። ተቀደም ሆይ ተመራውን ይወከቻልኩ መቻ ሳልፊያችሁ እህታችሁ በተመራው ቁጥር እኮ ይዤላችሁ በት ይያልኩኝ ነው። ብቻ እናንተ ላይክ አርጉና እስኪ ነሸጥ እንዲለኝ አድርጉኝ። እንደድሮ ይመልሱኝ ውዶች። አይቅኖች ማለት ነው። ተመልከቱ እዚህ ጋር የባጃጅ መንገድ አለ። እዛ ወደ ታያችሁ ከሆነ ባጃጅ የቆመበት ቦታ እንግዲህ ከዚህ ደግሞ ለከተማው ደግሞ ቀረብ ያለውንም ደግሞ ከዚህ የበለጠ ደግሞ ነገ ይዤላችሁ እመጣለሁ። ካዳ ዋጋው ታውቃላችሁ ወደ ከተማው በጣም በቀረበ ቁጥር ዋጋው እየጨመረ ትንሽ ፈቅ ባለ ቁጥር እየቀነሰ ነው የሚሄደው። የ700,000 ብሩን አሳይቻችኋለሁ በቀደም አላለቀም አለ። በቴሌግራም ቶሎ ቴሌግራም ግሩፔን ጆይን በሉ። መጀመሪያ ኮሜንት ላይ ሊንኩን አስቀምጣለሁ። አሁን ቴሌግራም የግሩፕ ላይ ያለው 200 ምናምን ሰው ነው። 12,000 ሰው የት ናችሁ ያላችሁት? ኑ ቶሎ ቴሌግራም ግሩፕ ላይ እዛውን ደሴ ቦታ ቤት የተሻሻጠን ያለ ነው። ለምን እህቶች መሸጥ የሚፈልጉ ቦታና ቤታቸውን እዛ እያስማሙ እየሸጡ የተሻሻጠን ያለ ነው። እዛ ነው ብዙ ነገር እየሰራን ያልነው። ቤትም ቦታ መገዙ እንዳለ ወንድሜም ሁሉም ቦታ ቤት የሚያመጡልኝ ሁሉ እዛ ግሩፕ ውስጥ አሉ። ፈለጋችሁ ጥያቄ ብትጠይቁ እነሱ ይመልሱላችኋል። በቃ ሁሉም ነገር አለ። ቴሌግራም ግሩፔ ላይ ጆይን በሉ እሺ ውዶች። እዛ እየገባችሁ እንደው በውስጥ እንኳን ሳላየው በቀር እዛ ግሩፕ ላይ ሪከርድ ማድረግ ነው ህይወቶች እንደሚያረጉት እዛ ያላችሁ ታውቃላችሁ። እዛ ላይ ሪከርድ ስታረጉ እዛ ወንድም ይመልስ ያደርግላችኋል። እኔ በውስጥ ይላችኋል። በቃ ቤተሰብ ጋር ታገናኛላችሁ፣ ሄዳችሁ ታሳያላችሁ፣ ትገዛላችሁ። ይሄ ነውና ቴሌግራም ግሩፔ ላይ ጆይን በሉ። ቴሌግራም ግሩፔ ላይ መግባት ኢምፖርታንት ነው፣ አስፈላጊ ነገር ነው።
እዛ ነው ሁሉም ነገር የምታገኙት። እና በኢሞ የምትመጡ ሰዎች ነው ቶሎ በቴሌግራም ግን ደግሞ ቴሌግራም የሌላችሁ ደግሞ ግዴታዬ ነው በዋትስአፕ መልሳለሁ። ቴሌግራም የሌላችሁ ማውረድ የማትፈልጉ ምናምን ካላችሁ ሙምኪን ለእናንተ ያለው በግዴ ዋትስአፕ ላይ መልሳለሁ ስራዬ ስለሆነ ችግር የለም ዋትስአፕ ላይ ነው ቶሎ እሺ። እንደው ኢሞ ይኮን ቢያለኝ ነው ምን ላደርገው እስቲ ንገሩ ይመላካለው። ለምንድነው ሪከርድ የማይሄደው? ለምንድነው ሪከርዳችሁ ቶሎ የማይወርድልኝ? ጽሁፍ እናንተ ጽሁፋችሁ ሊራስ ጽሁፍ ጽፍላችሁ ቀይ ምልክት አድርጎ ቁጭ ሁለቱም ኢሞ ወላሂ እናቴ ሪከርድ ራስ ስንት ቀኑ እናቴ 10 ጊዜ ተጋግማለች ልጅ ኢሞና ነው ብላ ነው እርግጠኛ ነኝ ሰሞን ማለት ነው። እንደው ይቅር ይበላይ ቀርብ እንዳርፍ በቀጥታ አልደወልኩላት እዛ ደረጃ ደርሻለሁ ለቤተሰብ እንኳን ለማናገር ማለት ነው። አይ ወርድማ እኔ ኦንላይን ገባለሁ ወጣለሁ ኦንላይን ገብቼ እያየሁ ወጣው ነው የሚመስላቸው ብዙ ሰዎችና እኔ ስለማይወርድልኝ ነው ምን አባቱ እንደሆነ አላቅም። አጥፍቼ ሁለቱንም ኢሞዬን መልሼ ባወርደው እንደዛው እንትን ፕራይቬት አድርጌው ነበር አብዛኛውን ነገር ለዛ ይሁን አላቅም ብቻ። እና እንግዲህ ይሄ ቦታ እንግዲህ አይታችኋል 800 ሺህ ብር ነው። አዲሱ የኮምቦልቻ ቦታ ነው። ቦታው የት ነው የምትሉ ኮምቦልቻ ከተማ አዲሱ የተመራው ነው። ይኸውላችሁ 800 ሺህ ብር ይዤ መጥቻለሁ። በቀደም 700 ሺህ ብር ይዤ መጥቻለሁ። አሁን ሶስቱንም የተመረቱን ሶስቱንም ይዤላችሁ መጣላችሁ። ሁለት ያቀርብኩላችሁ ነገ ደግሞ ይዤላችሁ መጣለሁ። እሺ ወዶችዬ ነገ ሰው አለ አይበለን ሶስቱንም ነው ማሳያችሁ። አይ ከከተማ ራቅ ያልነ ከተማ ቀረብ ያለ ገዛለሁ የሚል ለነገው ተዘጋጅ ለነገው ቦታ ግንብሩ ደግሞ በደንብ ነው የሚጨምረው። የስ ወደ ከተማ በቀረበ ቁጥር ብሩ ይጨምራል ወጣ ባለ ቁጥር ብሩ ይቀንሳል። ይሄን ታውቃላችሁ። የ700 ሺህ ብር የምትፈልጉ የ7 አለላችሁ የ800 የምትፈልጉ ይሄውላችሁ። ከነጥብ ወደ ላይ ደግሞ በጣም ለከተማ ቅርብ የሆነውን ደግሞ ነገ ደግሞ ይዤላችሁ መጣለውኝ። በቃ በኮምቦልቻ ከተማ ሶስቱን ምሪት ሰሞኑን የተመራውን ይዤላችሁ መጣለውኝ። ሌላው ሲቀጥል ደግሞ ሌላ ሁለት ሀገር ተመርቷል። ያንደኛው ተጨርሷል መሸጥ ተጀምሯል። ያም ከሚሊዮን በላይ ነው። ያንደኛው ደግሞ ተመርቷል ግን መሸጥ አልተጀመረም። ስም ይግዙ እያልን ስም አይገዙም ስም አገዙም ግን ይዤው መጣለሁ ችግር የለም። ግን ኮምቦልቻ ግዙ ይሄን ሰሞን የኮምቦልቻው ነው ሀሪፉ ከሁሉም የኮምቦልቻው ነው ሀሪፉ ወላ ያራሱ ካንድ ነጥበታቸው አልኳችሁ ሌላኛ ሀገር የተመረሰሙን ያልጠቀስኩላችሁ እሱ በለም ያለ ሩቅ ከተማ የኮምቦልቻ ቦታ ሀሪፍ ነው ውዶቼ። የኬሚሴ ልጆች የደሴ ልጆች በዚህ በኬሚሴ ዙሪያ ያላችሁ ሰዎች የኮምቦልቻው ምሪት ግዙ። ሐቂቀተን እንደ ኮምቦልቻ ምሪት ሀሪፍ ቦታ አላየውም። የባለፈውንም ግዙ ስልም ቢብላችሁ 1.8 1.7 ገባ። ይሄን ይመስላል ውዶችዬ። እንዳልኳችሁ ኢሞ ላይ መልእክት ያስቀመጣችሁ በቴሌግራም ነው ቶሎ ያ እሺ ውዶቼ ስለማይወርድልኝ ነው። እና የኮምቦልቻውን ሰሞን የምንሻሻጠው በደንብ የኮምቦልቻው ሀሪፍ ስለሆነ ሁላችንም ተኔ ጀምሮ ልንገዛው የሚገባ ቦታ ነው። ህጋዊ ነው። ነገ በፈለግንበት ሰዓት አንድ ክላስ ቤት ራሱ ወልገድገድ ያላቁመን ብንሰጠው በጣም ተርፋማ ነው። ምን ሆነ ማለት በስማችን እንድናዞር ግዴታ አንድ ክላስ ቤት ማቆም አለብን። ስለዚህ አንድ ክላስ ዝም ብሎ በ10 ቆርቆሮ በ5 እንጨት አርጋችሁ ወልገድገድ አርጋችሁ ቤት ብላችሁ ልትሸጡ የትናይት ነው እና ግዙ። ይሄን ይመስላል እንግዲህ ወላሂ ኮምቦልቻ ቦታ የምትፈልጉ በጣም እድለኛ ናችሁ። በጣም እንዴ ባለፈው ስንት ቦታ ተመራ ይው አሁንም ማሻአላ በየጊዜ ይመራ ይዘው ወደ ደሴና ኬሚሴ እኮ እንደዛ ይመራም ቦታም ይላስለን በዛ ላይ ውድ ነው። ገና ጉርቱ ደነግጣላችሁ። ገና ከአዲስ መሬት እንደዚህ ያስወደዱት ለቀጣይ ያላቀ ወርባ ላይ እንደሚያስገቡ በዛ ላይ ለምን ያለገጣሩ ይሄ ኮምቦልቻው እንኳን ይሻውን ኮምቦልቻው ሰፊ ሜዳ ነው ብዙ ሳያስተናግዳል። በቃ አንድ ከተማ በሉ ከተማው ጋር ግጥም ነው የሚለው የላ